አንድ ጓደኛ አለኝና የፕሮቴስታንት እምነት ተከታይ ነው። ትንሽ እንድታስረዳው ፈልጋለሁ ስለ እስልምና። እሱም እስልምና ላይ ጥያቄ አለኝ እያለ ነውና አናግረው። ሰላም፣ እንዴት ነህ? ሰላም፣ ደህና ነህ? ሰላም ነው። እንዴት ነህ? አይሰማም? ያለው ደህና ነኝ። እንዴት ነህ? አለን አልሐምዱሊላህ። እሺ፣ ጥያቄ ያለ መስገናለሁ እና ጥያቄ ያው ይኖረኛል። ጥያቄ ምንድነው ማለት ብዙ ጥያቄዎች ቢኖሩኝም እስኪ አንዱን ልጠይቅህና መልአኩ ጀብሪል ቁርአን ላይ እንደሚናገረው ጥቅሱን ቦታውን ቃል በቃል ትዝ አይለኝም። ቃል በቃል ትዝ ባይለኝም ሀሳቡን ግን ልንገርህና ታስረዳኛለህ አንተ። እና መልአኩ ጀብሪል ወደ መሐመድ መጣና ወደ ነብዩ መሐመድ መጣና ይህንን መጽሐፍ አንብብ አለው። ይህንን መጽሐፍ አንብብ ባለው ጊዜ ነብዩ መሐመድ ምን አለው? አይ ይህንን ማንበብ አልችልም አለው። ከዛ ማንበብ አለብህ ብሎ አስገደደው። አይ እኔ ማንበብ አልችልም ሲል ምን አለው ይላል? ረገጠው ይላል። እና እኔ ማውቀው በክርስትና እምነት መሰረት መላእክቶች በጣም ዲሲፕሊን እንዳላቸው በስርዓት በአክብሮት እንደሚያናግሩ ነው። እና አሁን ወደ ማርያም መልአኩ ገብርኤል ሲላክ ምንድን ነው ያላት? ከእግዚአብሔር ዘንድ አንቺ ተመርጠሻል ከሴቶች መካከል እና ጸጋ የተሞላሽ ነሽ ብሎ ሰላምታ እንዳቀረበላት መጽሐፍ ቅዱስ ይናገራል። እና እሷ እንደውም ተደንቃ ይህ እንዴት ያለ ሰላምታ ነው ብላ መለሰችለት። እና ትጸንሻለሽ፣ ወንድ ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ አላት። እና በጣም ከንግግሩ ምን እንዳለች እንደተደነቀች ይናገራል መጽሐፍ ቅዱስ ላይ። እና መላእክቶች ሰውን ይህን ያክል በማክበር ነው እንትን የሚሉት የሚቀርቡት። እና ከሰው ልጆች ይልቅ የተሻለ ለፈጣሪ ቅርብ ስለሆኑ የተሻለ እውቀት አላቸው ከኛ መላእክቶች። እና እንዴት ነው ግን አንድ ሰው እንኳን ትንሽ ሰው ላይረዳው የሚችለው ነገር ይዞ ሰው ጋር መጥቶ ይህንን ነገር ካላስረዳኸኝ አይለው። እዛ ጋር ግን ጀብሪል ነብዩ መሐመድ እንደዛ ሲለው እናያለን። ይሄ እንዴት ሊሆን ይችላል? እሺ፣ የመጀመሪያው ምንድነው? ነብዩ መሐመድን መልአኩ ይላቸው ረገጣቸው ያልከው ስህተት ነው። ረገጣቸው የሚል የለበት። ሁለተኛው ምንድነው? ወደ ማርያም በመጣ ጊዜ አብስሯት አላብሳሩ መልአክ ብለሃል። አዎ ነቢዩ ሰለላሁ ዐለይሂ ወሰለምን መልአኩ ጅብሪል በመጣ ጊዜ አብስሯቸዋል። ምናልባት ሐዲሱን ካልሰማ ልንገርህ። ጃአ ጅብሪሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ለሁ ያ ሙሐመድ ኢነከ ለረሱሉላሂ ሐቃ። መልአኩ ገብርኤል መጣና ለነቢ ሰለላሁ ዐለይሂ ወሰለም ተገለጠላቸው። ያውም የብስራትን ቃል ሰጣቸው። ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ የብስራትን ቃል ሰጣቸው፣ አበሰራቸው፣ አጽናናቸው። ጽናኝ መልአክ ያ ነው። ሌላው ነገር ማርያም ጋር በመጣ ጊዜ ፈርታ ነበር፣ ደንግጣ ነበር። ወደ ዘከሪያ ጋር በመጣ ጊዜ መልአኩ ገብርኤል ፈርቶ ነበር፣ ደንግጦ ነበር። ይህ መጽሐፍ ቅዱስ ላይ ላሳየህ እችላለሁ። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም መፍራትና በደንግጣቸው ነው ተከስተው እንኳን ቢሆን ችግሩ ምንድን ነው? ለነቢ ሰለላሁ ዐለይሂ ወሰለም እንዳውም በመልአክ ለነቢ ሰለላሁ ዐለይሂ ወሰለም እንደዛ የሆነበት ምክንያት ምንድነው? አንደኛ በመልአክ ማንነቱ ያመጣላቸው። ሰው ሆኖ ሲመጣ እንደዚያ ሆነዋል ወይ ከተባለ ላልሆኑም በፍጹም ኖርማል እንደኔ እንዳንተ ቁጭ ብለው ነው ያወሩት። ሐዲስ ላይ አለ። ነቢያቸው ሰለላሁ ዐለይሂ ወሰለም ግን መጀመሪያ ሲገለጥ መልአኩ ገብርኤል የደነገጡበት ምክንያት መደንገጣቸው እንዳውም እውነት መሆኑን ነው የሚያሳየው። ለምን እንደሆነ በደንብ ተከታተሉ። አንተ አይተው የማታውቀው ፍጡር መልአክ እንደ ሰው አይደለም መልካቸው። በራሱ ማንነት ቢገለጥልህ ማንም በሌለበት አካባቢ የዛኔ ገና ስታይ ልትደነግጥ ትችላለህ። ገብቶሃል? ወደ መልአኩ ወደ ዘከሪያ በመጣ ጊዜ ወደ ማርያም በመጣ ጊዜ መልአካዊ ማንነቱን ይዘ ሰው ሆኖ መጣ አይደለም። በዚያ ሁኔታ ደነገጡ። እንደውም እነሱ የነሱ ነው እንደውም ሐሰተኛ ነው ሊያስብል የሚችለው ሐሰተኛ አላልኩም። እንደው በዚህ ሚዛን ከመጣችሁ ማለት ነው እንጂ ወደ ዘከርያስም መልአኩ ገብርኤል እንደመጣ እናምናለን፣ ወደ ማርያም እንደመጣ እናምናለን። ነገር ግን አይተው ደንግጠዋል፣ እንደ መጽሐፍ ቅዱስ ፈርተዋል።
ማንነትና የእሷ ማንነት በጣም ሰማይና ምድር ነውና ነብዩ ሰው ናቸው። መልአኩ ገብርኤል 600 ክንፍ ያለው መልአክ ነው። እዚያ ማንነቱ መጥቶ ፈضله الى صدره ወደ ልቡ ሳብ ቢያደርጋቸው የዛኔ እንትን የሚል ነገር አይደለም፣ ሐሰተኛ የሚያስብል ነገር አይደለም። መፍራትና መደንገጥ በመጽሐፍ ላይ ባነሳት ነው። በማርያም ላይ የተከሰተ ነው። ማየት የምትፈልግ ከሆነ እሱን አሳይሃለሁ። ያ ነው። እሺ ኦኬ። እሺ ያበሰረባቸውን የበስራት ቃል ላሳየህ እችላለሁ። ሙሐመድ ሆይ አንተ የአምላክ መልአክ ነቢይ መልእክተኛ ተደርገህ ተመርጠሃል እያለ አብስሯቸዋል። እሺ አዎ ልክ ነህ። እውነት ግን አሁን ቃል በቃል ቃሉን ጥቅሱን ስለማላውቀው ነው እንጂ ባነበው ቁርአን ላይ ያለውን ባነበው ደስ ይለኝ ነበረ። መልአኩ ተገልጦ እዛ ጋ የተከናወነውን ነገር ቃል በቃል ብናነበው። አሁን አንተ ከኔ የተሻለ እውቀት ስላለ ጥቅሱን አውጥተህ ልታነብልኝ ትችላለህ። ረገጣቸው አይደለም በፍጹም ማውጣልህ እችላለሁ። አዎ እኮ እሱን ቃል በቃል አውጥተህልኝ ብታነብልኝ ደስ ይለኛል። ሌላው ነገር እናገራችሁ ሐሳቤ ማን ነበር ስምህ? አስጨርሰኝ፣ አንዴ አስጨርሰኝ። አንጨርስ፣ ወደ እሱ እንሄዳለን። ወደ ማብራሪያው ትሄድልኛለህ። ማብራሪያውን አንድ ፈርቷል፣ ደንግጧል። ገለጠለት ጊዜ ለምን ሊፈራ ይገባል? ቅድም ምን አልከኝ? ሊያጽናናቸው እንጂ የሚገባው ሊፈራና ሊደነግጥ ሁሉ አይገባም ነበር። አጽናንቷቸው ምናምን ብለህ የማርያምን ሁሏን ነገር ተናግራት፣ ግን ማርያም ራሱ ፈርታ ደንግጣለች። ምንላ እኔ እያልኩ ያለሁት ቅድም እንደዛ አይደለም። እሺ አንዴ ላስረዳ። መፍራትና መደንገጣቸው ከአምላክ ዘንድ የሆነ መልአክ ከሆነ መፍራትና መደንገጣቸው ሐሰተኛ ያስብላቸው? አያስብላቸውም ብያለሁ እኮ አሁን አንተ ስትለኝ ብያለሁ። እኔም መልአከኛ አጽናንቷቸው ለሄድ እንጂ የሚገባው ምናምን ብለህ ጨርሰሃል። ስለዚህ ፈርተዋል፣ ደንግጠዋል ማርያምና ገብርኤል አይደለ? ማርያምና ዘካርያስ። ቆይ ልንገርህ ላስረዳሽ። አሁን ጥያቄ ጠየቀኝ፣ እኔ ደግሞ ሀሳቡን ላስረዳሽ። በሚገለጥበት ጊዜ ከሰው ልጅ ይልቅ የተሻለ ስለሚያስብ የተሻለ እውቀት ስላለው በሚገባው መንገድ ሰውን ምን ይላል? ይቀርባል። በሚገባው መንገድ ሰውን ይቀርባል እንጂ ተገቢ ባልሆነ መንገድ ሰውን አይቀርብም ነው ቅድም ያልኩት እንጂ ያጽናናል። ሰዎች እሱም መፍራት የለባቸው መደንገጥ የለባቸውም የሚል አልወጣኝም። መጽሐፍ ቅዱስ ላይም ብዙ ቦታ መላእክቶች ሲገለጡ ሰዎች ሲደነግጡ ሲፈሩ ይታያል። ይሄ እውነት ነው። እዛ ጋ እኔ መደንገጥ የለባቸው መፍራት የለባቸው መጀመሪያም አላልኩም፣ ግን የሚቀርብበት መንገድ ለማስደንገጥ አይደለም፣ ለማስፈራት አይደለም። ወደ ያዕቆብ ጋር የመጣው ማን ነው? እግዚአብሔርና ያዕቆብ ተጋጠሙ። ታውቃለህ አይደለ? አዎ፣ ግን አሁን ወደ ሌላ ሀሳብ እንዳትገባ። ከዚህ ሀሳብ አልገባም። አብሽር። ለነቢያት መልአክ ስለሚገለጥበት አገላለጥ ነው እያወራኝ ያለሁት። ሌላ ርዕስ አልገባም። ያዕቆብና እግዚአብሔር ትግያ ተጋጥመዋል አልተጋጠሙም? እሺ ሳይሆን ተጋጥመዋል። አይ ሀሳብህን ቀጥል። ምን ልትል እንደፈለግ ሀሳብህን ጨርስ፣ ችግር የለም። ትግያ ተጋጥመዋል አልተጋጠሙም? ያዕቆብና እግዚአብሔር እኮ ሀሳብህን ጨርስ። አንተ ሀሳብህን ጨርስ። ማብሽር እውነት ላይ እንደደርስ ነው። ያዕቆብና እግዚአብሔር ተጋጥመዋል አልተጋጠሙም? ምን አይነት ግጥሚያ የሚጋ እግዚአብሔር ከሰው ጋር እንዴት ነው ግጥሚያ የሚጋጠመው? ስለዚህ አልተጋጠሙም። ሀሳቡ ምን ሊል ፈልጎ ነው? እዛ ጋር አሁን አንተ በምትለው መንገድ ነው። ኦኬ የገጠመው ትግል ተጋጥመዋል አልተጋጠሙም? ያዕቆብና እግዚአብሔር። አዎ ያ ማለት ምን ማለት ነው? ያ ማለት ታብራራልኛለህ። ችግር የለም። ቃሉን እናውራውና ከዚያ ቃሉን ከጨረስን በኋላ መጽሐፉ የሚለውን አንብበን ከዚያ በኋላ እንደገና ማብራሪያውን ደግሞ አንተ ትሰጠናለህ። ችግር የለም።
ያዕቆብና እግዚአብሔር ትግያ ችግር የለውም። እሺ አይ እዚህ ጋር እኔ አገባኝ ጥያቄ ከዚህ ጋር ማያውቁ ሰዎች የሆነ ቃል ሲሰሙ ካልተረዱ ያንን ሐሳብ ይወዛገባሉ። እንዴት እንደዚህ ይሆናል ምናምን ስለሚሉ ነው እኔ ሐሳቡን ላስረዳ ያልኩት። እግዚአብሔርና ያዕቆብ ምን ብለዋል? ያዕቆብ ከእግዚአብሔር ጋር ምን ብለዋል? ታግለዋል ይላል መጽሐፍ ቅዱስ። ታግለዋል። ከዛ በኋላ ምን አደረገ? በትግያው ላይ ማን አሸነፈ? ከያዕቆብና ከእግዚአብሔር እግዚአብሔር አሸነፈ። እሺ ቃል በቃል ይኸው ሲሆን አሁን ሰዎች ግራ የሚጋቡት ምን ማለት ነው? እግዚአብሔር ተሸንፏል አይደለ? ያው ያዕቆብ እግዚአብሔር ምን አደረገው? ታገለውና መጨረሻ ላይ እግዚአብሔር ምን አለው? እንደባረከው ይናገራል መጽሐፍ ቅዱስ። ስለ መባረክ አይደለም፣ ወደ መባረኩ እንመጣለን። በትግያው ላይ ውጤቱ ምን ሆነ? ማን አሸነፈ? ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃል ተብሏል። አዩ ስለዚህ እግዚአብሔርና ያዕቆብ ተገናኝተው ተጋጥመው ከዛ በኋላ ያዕቆብ አሸንፎታል እግዚአብሔር። እንዴት ነው አምላክ ለአንድ የሚገኝበት ጊዜ እንደዚህ ትግያ ፎክስ ሁሉ እስከ መጋጠም የሚደርሰው? አየህ አይደለ? አየህ አሁን እዚህ ጋር ነው ሐሳብ ላይ መጀመሪያ ሐሳቡ ጋር እንግባ ያልኩ ለዚህ ነው። አሁን አንተም በሌላ መረዳት ውስጥ ሆነ እንደጠየቀኝ የሚሰሙትም ሌላ መረዳት ሊይዙ እንደሚችሉ ስለገባኝ ሐሳቡን ላብራራ። ቃል በቃል አንዳንድ ነገሮች አይወሰዱም እና እየሰማኝ ነው አይደል? ያዕቆብ ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃል ማለት ምን ማለት ነው? ያዕቆብ እዛ ቦታ ላይ እግዚአብሔር መጥቷል ወደ ያዕቆብ ከዚህ በፊት ኤሳው የሚባል ወንድም አለው። ኤሳው የሚባለውን ወንድሙን እንዳታለለው እንደሸወደው መጽሐፍ ቅዱስ ይናገራል። እንዳታለለው እንደሸወደው ይናገራል መጽሐፍ ቅዱስ። ያዕቆብ ማንን? ኤሳውን ያታለለው። ብኩርናውን አልወሰደም። ወስዷል አልወሰደም? ማንን ያታለለው? ያዕቆብ አባቱን ይስሐቅን ያታለለው ወይንስ ኤሳውን? አባቱንም አታለዋል፣ ወንድሙንም አታለዋል። ሁለቱንም ያታለለው የተታለለ አባቱን ያጭበረብረው አባቱን አታለለው እና እሺ ልንገርህ ኤሳውን እንዴት እንዳታለለው ልንገርህ። ኤሳውን ምንድን ነው ያለው? ብኩርናህን ሽጥልኝ አለው። ብኩርናህን ሽጥልኝ ሲለው ብኩርናውን በምን ሸጠ ይላል መጽሐፍ ቅዱስ? በምስር ወጥ ሸጠ። ከዛ በኋላስ ኤሳው ብኩርናውን ለማግኘት እንደገና ቢጸልይ በእንባ ወደ እግዚአብሔር ያንን ብኩርናውን ምን ማለት አልቻለም? ማግኘት አልቻለም። እና ያንን ማግኘት ስላልቻለ በጣም በወንድሙ ላይ ምን እንዳለ ቂም እንደያዘ መጽሐፍ ቅዱስ ይናገራል። ያዕቆብም ከሱ እንደሸሸ ይናገራል። አባቱ ይስሐቅ መጥቶ የሰራው ስራ አለ። ብኩርናውን የሸጠለ መባረክና አይደል እንደ የሰረቀው ያጭበረበረው ብኩርናን ሽጥልኝ አለው። አዎ እኮ ማለት ከይስሐቅ ያጭበረበረው ምንድን ነው? እሱ በረከቱን ወሰደበት። እሱ አየህ አልኩ እኮ ይኸውልህ ከኤሳው ጋር አለ የተፈጠረ ነገር፣ ከአባቱ ከይስሐቅ የተፈጠረ ነገር አለ። አሁን ደግሞ እዚህ ሶስተኛ ጋር ምናየው ከማን ጋር ነው? ከእግዚአብሔር ጋር። እዛ ጋር ወንድሙን አታሏል፣ እዚህ ጋር ደግሞ አባቱን አታሏል ይስሐቅን። እዚህ ሶስተኛ ደግሞ ከማን ጋር ተገናኘ? ከእግዚአብሔር ጋር ተገናኘ። እግዚአብሔርን ማታለል እንደማይችል ያውቃል። እግዚአብሔርን ማታለል እንደማይችል ያውቃል። ስለዚህ እግዚአብሔር ጋር ሲመጣ ማታለል ስለማይችል ስም ማን ነው ብሎ ሲጠይቀው ስሜ ማን ነው አለ። እንደ በፊቱ አባቱን እንዳታለል ኤሳው ነው አላለም፣ ያዕቆብ ነው አለ። ከዛ በኋላ በዛ ምሽት ሲታገለው ያንን ምሽት ሲታገለው ምን አለ? አመሸ ይላል መጽሐፍ ቅዱስ። ምን ማለት ነው? እግዚአብሔር ሲታገለው አመሸ ማለት ምን ማለት ነው? እግዚአብሔር እንዴት ነበር የሚታገለው? ቆይ ስማኝ ልጨርስልህ። ምን ማለት ነው እያልኩኝ ነው። ይኸውልህ ምን ማለት ነው ላብራራልህ ነው። እግዚአብሔርን ታገለው ማለት ምን ማለት ነው? እግዚአብሔርን ታገለው ማለት ምን ብሎ ነው እግዚአብሔርን እንትን ሲለው የነበረው? መጽሐፍ ቅዱስ እዛ ቦታ ላይ የሚያብራራልህ ካልባረከኝ ምን አልልህም አልለቅህም፣ ካልባረከኝ ምን አልልህም አልለቅህም እያለ ነው እግዚአብሔር ምን ሲለው የነበረው? ምንድነው ያለው የነበረው? እና ቆይ ስማኝ ልጨርስልህ ሐሳቤን ስማኝ። ካልባረከኝ ምን አልልህም አልለቅህም መጥቷል። እያስረዳህ አንተ እየሰማኝ ነው? እየሰማሁ ነው። ስለዚህ አታቋርጠኛ። አንዴ ልጨርስልህ። እያስረዳህ ከሆነ
በዚያ ላይ ጥያቄ ስትጠየቅ እየመለስካት ሄድ፣ ችግር የለውም። የተረዳሁን አስረዳ። አልለቅህም የሚለው ምኑን ነው? ተያይዘው ነበር መጀመሪያ ማለት ነው? በአካላዊ ማንነት ነው የተያያዙት ወይንስ አንተ እንዳልከው መንፈሳዊ መባረክን ነው እየፈለገ ያለው? እሺ፣ ግን በማን ላይ ጥያቄ ሲኖርብህ መጨረሻ ላይ ጠቅለል አድርገህ ብትጠይቀኝ የተሻለ ይሆናል። የሰዎች ሀሳብ እንዳይበታተን። እኔ እናንተ ችግር የለውም። አሁን አንተ አልለቅህም እያለ ያለው አካላዊ ማንነትን ይዞለት ነው ጨብጦት ነው ወይንስ በዛ እየታገለው ነው በአካላዊ ማንነቱ ወይንስ አንተ እንዳልከው ከአካላዊ ውጭ ሆኖ መንፈሳዊ መባረክን ፈልገው ነው? ብቻ እያወራን ያለ ነው መንፈሳዊ ነገር ነው አይደለ? እያወራን ያለ ነው መንፈሳዊ ነገር፣ አካላዊ ማንነት ነው ይዞታል። በደንብ ተያይዘው እግራቸው እየተሰባበረ ሁሉ ነው ትግያ ያደረጉት። አይ እሱ አሁን አንተ የተረዳበት መረዳት ነው። እንደዚህ ስማኝ፣ እኔ አንዴ ላስረዳ እኮ ያልኩት ለዛ ነው። አየህ አንተ የሆነ ራስ የተረዳህበት መንገድ አለ፣ እኔ ደግሞ መጽሐፍ ቅዱስን የምረዳበት መንገድ አለ እና ያንን ነው መጽሐፍ ላወጣ እችላለሁ። አንዴ ትንሽ ጠብቀኝ እስካወጣ። እሺ እንደዚህ ይላል ቁጥር 22 ላይ 32 በዛችም ሌሊትም ተነሳ፣ ሁለቱም ሚስቶቹንና ሁለቱም ባሪያዎችን 11ዱንም ልጆችን ወስዶ የያቦቅን ወንዝ ተሻገረ፣ ወሰዳቸውም ወደ ሀሳባችን እንምጣ። ከመጣ ይሁን አረስት ሲነሳ ጊዜ በዚያ ላይ ጥያቄ ሊነሳ ይችላል። መልሰው አይደለማ ዝም ብለን እንትን ካለን ይኸውልህ መቼም ቆይ ሰማኝ፣ ችግር የለውም እዚያ ጋር እንሄዳለን እኮ። የመጀመሪያው የአንድ ሴት ምስክር የአንድ ወንድ ምስክር ለሴቶች ሲሆን ሁለት ሴት ነው የሚሆነው ከአንድ ወንድ ጋር እኩልነት ለመፍጠር ማለት ነው ይላል። ይሄ ምን ማለት ነው? ሁለተኛ ደግሞ ለባሏ ካልተገዛች ወይ ደግሞ እሱ የሚፈልገውን ነገር ካላደረገችለት እንዲደበድባት ሁላ የሚጠቅስ አንቀጽ አለ በቁርአን ላይ እና እነዚህ ሁለቱን ጉዳዮች እንዴት ነው የምታዩቸው? እንዴት ነው የሚታየው? እሺ በመጀመሪያ ሴት የወንድ ግማሽ ናት የሚል አመለካከት አላቸው ክርስቲያኖች። እንደዛ የሚል ቃል የለም በቁርአንም በሐዲስም ላይ እንደዛ የሚል የለም። ለምንድን ነው አንድ ወንድ በምስክር ጊዜ ምስክር ነው ያልኩት እኮ በምስክር ጊዜ በሁሉም ምስክር ጊዜ አይደለም። እሺ ብድር የገንዘብ ብድር ላይ አስመልክቶ የሚናገር ነው። አየተ ደይን ላይ ታገኘዋለህ። እሱ ገብቶሃል? ያ አዩሃ አለዚነ አመኑ ኢዛ ተዳየንቱም ቢደይንን ብሎ ይጀምራል አንቀጹ። እናንተ ያመናችሁ ሰዎች ሆይ ብድርን በምትበዳደሩ ጊዜ ይላል። የዛኔ የሚደረግ ምስክር ላይ ነው። በሌላው ምስክር ላይ ከወንድ ጋር በኩል መልኩ ነው። ለምሳሌ አንድ ወንድ ዝሙት ሰርቷል ቢባል ወይ ሰርተታል ቢባል ለዚህ ጊዜ ምስክር ያስፈልጋል። የዛኔ ሴትም ወንድም እኩል በሆነ መንገድ ነው ምስክሩ። በሌላው በሁሉም ምስክር ጉዳይ ላይ ነው። በዚህ ላይ ብቻ ሲቀር በዚህ ላይ አላህ ሱብሓነሁ ወተዓላ ፈኢን ለም የኩና ረጁለይኒ ፈረጁሉ ወምረአታኒ ሚመን ተርደውነ ሚነ ሹሀዳ አን ተضل ኢሕዳሁማ ፈቱዘኪረ ኢሕዳሁማ አልኡኽራ ነው። በመጀመሪያ ምን አለ? ሁለት ወንዶች ይመስክሩ አለ። አየህ፣ ሁለት ወንዶች ይመስክሩ። ለምን ሁለት ተባለ? ጎደሎ ስለሆነ ነው ሁለት ሊሆን የተባለ? ላ ጎደልና አይደለም። ስለ ጎደልነት አያወራም፣ ስለ ግማሽነት አያወራም። እንዳጠቃላይ አንድ ወንድ ከሌለ ሁለት ሴቶችና አንድ ወንድ ይሆኑ አለ። ለምን ጎደሎ ስለሆነ አለ አላለም። የወንድ ግማሽ ስለሆነች አለ አላለም። ታዲያ ምንድን ነው ያለው? አንዷ ብትረሳ ሌላኛዋ እንድታስታውሳት አለ። ስለ መርሳት ነው የሚናገረው። ገብቶሃል አይደለ? አንዷ ብትረሳ ሌላኛዋ እንድታስታውሳት ዘንድ አለ። ከዚህ አንጻር ነው። እሺ
ስለ መርሳት እንጂ የሚናገረው አንቀጹ ስለ ሴት ግማሽነት፣ ስለ ጎደሎነት አይደለም። ብዙ ጊዜ ሐዲቱን በተሳሳተ መንገድ ሰዎች ይፈስሩታል። ሴት ልጅ አይምሮ ጎደሎ ናት እያሉ ሲፈስሩ ሰምታችሁ ታውቃላችሁ? ስህተት ነው። ነቅስ የሚለው የግዴታ መጉደል ብቻ አይደለም። ነቅስ ማነስም ይሆናል፣ መጉደልም ይሆናል። በእርግጥ ልክ እንዲሁ ደግሞ መርሳትም ይሆናል። ታዲያ ስለምንድን ነው የሚያወራው ከተባለ በዚህ ሐዲትም ላይ ሆነ በቁርአኑ ላይ እየተያያዘ ነው። ስለ መርሳት ነው የሚያወራው። አንዷ ብትረሳ ሌላኛዋ እንድታስታውሳት ሁለት ሴቶች ይመስክሯል አላህ። ስለ መርሳት ነው የሚናገረው። ገብቶሃል አይደለ? መርሳት ታዲያ የሚያስወቅስ ነው ወይ? አይደለም። እየተወቀሰች አይደለም በዚህ ነገር ላይ እንዳውም በጣም እየተወደሰችበት ነው። እንዴት ከተባለ አውጣውና ብናነበው ደስ ይለኛል። አይተደይን ላይ አንዷ ብትረሳ የሚለውን ሌላኛዋ እንድታስታውሳት ነው የሚለው እንጂ አላህ ጎደሎ ስለሆነች የወንድ ግማሽ ስለሆነች አላለም። አውጣለት ሰላህ እንዲ አይተደይን የመጨረሻ እኔ ጎደሎ ናት ምናምን የሚል አላልኩም። የወንድ ግማሽ ናት እያልክ ያለሁት እኔ የአንድ ወንድ ምስክርነት በሁለት ሴት ምስክርነት ነው የሚጫነው አይነት ነገር ነው ሀሳቡና ያ እንዴት ነው የሚታየው ነው የሚለው ምዕራፍ 2 ከቁጥር 282 ላይ መስለኝ እንደዛ የሚለው ሀሳብ ተናግራል። ቆይ አንዴ እንደዛ ብለሃል፣ አትቀይር ሀሳብ። እሱን እየመለስኩ ነው። ስለዚህ አሁን ስለ መርሳት ነው የሚናገረው እያልኩህ ነው። አንቀጹን ቀጥታ እንመልከተው። አንዷ ብትረሳ ሌላኛዋ እንድታስታውሳት ብቻና ብቻ ነው። ያ ደግሞ በደንብ እናስተውለዋለን። እንዳውም የእርሷን የሴት ልጅን ምን ያክል አዛኝ መሆኗን የተገለጸበት የሆነ አንቀጽ ነው። ለምን እንደሆነ ታውቃላችሁ? ሱራው ነገረኝ። ሱረቱል በቀራ የመጨረሻው ገጽ ላይ ሁለተኛ መጨረሻ ላይ ሂድ። መጨረሻ ላይ አይተደኝ ላይ መጨረሻ አይዋ፣ አሁን ወደ ላይ ሂድ፣ ወደ ላይ ሂድ፣ ወደ ላይ አይተደኝ። አሁን ሂድ። አሁን እሱ ጋር ተመልከት። ከወንድ ከሴቶቻቸውም ሁለት አስመስክሩ ካለ በኋላ አንዷ ብትረሳ ሌላኛዋ እንድታስታውስ። ሁለትም ወንዶች ባይሆኑ ከምስክሮች ሲሆኑ ከምትወዷቸው የሆኑም አንድ ወንድ አንደኛዋ ስትረሳ አንደኛይቷ ሌላኛዋ እንድታስታውሳት። በደንብ አስተውሉ። አንደኛዋ ስትረሳ አሁን አብቡ ታያችሁ አይደል? ለምን ሁለት ሴት ይሁን የተባለበት ምክንያት ስለ መርሳት ነው የሚናገረው። መርሳት ደግሞ የሁሉም ሰው ባህሪ ነው አይደል? መርሳት የሚያስወቅስ ከሆነ የወቀስ አይደለም ሲጀምር። አንደኛዋ ስትረሳ ሌላኛዋ እንድታስታውሳት ዘንድ ሁለት ሴቶች ይመስክሯል። ያው ሁለት ሴት ይመስክሩ የተባለበት ምክንያት የአእምሮ ጎደሎ ስለሆነች ሳይሆን ወይንም ደግሞ ሴት ልጅ የወንድ ግማሽ ስለሆነች ሳይሆን አንዷ ብትረሳ ሌላኛዋ እንድታስታውሳት። አውጣ ውስጥ ያ አወጣልህ እኮ ምን ትላለህ? ሴቶች ግን ደካማ ናቸው። እንደ ክርስትና ደካማ ፍጥረት ተብለዋል። ደካማ ፍጥረት እድሜ አየህ፣ ሴቶች ደካማ ፍጥረት ናቸው የሚለውን አወጣለት። ማየት ትፈልጋለህ? እንቶ የክርስትና በዚህ ጉዳይ እስቲ አውጣና ያነበብክልኝ እያየሁ አሳየው። ሳላህ ሴቶች ደስ ይለኛል እንደዛ የሚል እስቲ አውጣ ያሳየው። ማብሰር ያውና እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል። ማስተዋል የሚለው የአእምሮ ስራ ነው አይደለም? እንዳውም የአእምሮ ደካማ መሆኗን በደንብ አድርጎ ቁልጭ አድርጎ የሚያሳይ ነው። ደካማ ፍጥረቶች ብሎ ገልጿቸዋል ሴቶችን ክርስትና። ያ ሰላም ያ ሰላም ያ ሰላም ያ ሰላም። ሚስጥር መያዝ አይችሉም ይላቸዋል። ምስጢራቸውን አትንገሯቸው ምናምን የሚል ነገርም አለ። ኤርሚ ሴቶች ለወንዶች ተፈጥረዋል እንጂ ወንዶች ለሴቶች አልተፈጠሩም። እንደ ክርስትና አሳየ። ወደ ላይ ከፍ ብለህ እዚያው ላይ
ሴት ልጅ ስለ ወንድ ተፈጠረች እንጂ ግን ወንድ ልጅ ስለ ሴት አልተፈጠረም። ለወንዶች መጠቀሚያ ተብሎ ነው የተፈጠሩት። እንዲህ አይነት ነገር እናሳያቸው። ይሄ ነው የሚሻለው ወይንስ ስለ መለኮታዊ ትምህርቶች እንማማር? ስለ እውነተኛው አምላክና ስለ እውነተኛው ሃይማኖት እንማማር አይሻልም? እሱ መታችሁ ስለ ሴቶች ምናምን ስትነኩ ጊዜ ከዚያ የበለጠ ነው ያለው ከእናንተ ጋር። ምን ይሻላል? ቅዱሳን ጸጋ ይበዛላችሁ፣ በጸጋ የምትኖሩ ጥያቄ ካላችሁ ገብታችሁ ጠይቁ። ሙስሊም እውነተኛ ነው የምለውና እንደዛ ያለበትን ጥቅስ ችግር የለም በቃ ላውጣልሽ። ወያዕቁብ ያ በኒ እሺ፣ ወያዕቁብ እሺ። ዘህራ ይዘሽ ከሆነ አውጪ አንዴ። ይሄ ምዕራፍና ቁጥር ነግሬሻለሁ። ሱረቱል በቀራ 132 ማን ልክፈትልህ? ሱረቱል በቀራ 132 በቀራ አንቀጽ 32 እዚህ ጋ ያዕቆብ ልጆቹን አደራ ሙስሊሞች ሳትሆኑ እንዳትሞቱ እያለ ሙስሊም እንደሆኑ ያዛቸዋል። ሱረቱል በቀራ 132 እሺ 132 እሺ ይሄ ያውና ይታያል። 132 ያና ምን ይላል? ወደ ታች ዝቅ ወደ አማርኛ አድርገው፣ ወደ ላይ ትንሽ ከፍ አድርገው እንደሱ። በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ ይላል። ከዚያም ያው ተመልከቸው፣ ያዕቆብም እንደዚሁ ይልና ልጆቹን ምን አላቸው? ልጆቹን አዘዘ ይላል። ምን ብሎ አዘዘ? አንድ መለስ አድርገው ወደዚህ። ያዕቆብ ልጆቹን ብሎ አዘዘ፣ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ። የሃይማኖት ምንድን ነው? እንቀጥል። ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያ አምላክ የደነገገው ህግ ለቀደምት ነቢያት ሙስሊም እንዲሆኑ ነው። ያንን አብርሃምም ያዕቆብም ልጆቹን አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ያው ያዟቸዋል ቃል በቃል። ሌላም ቦታ ላይ ዮሴፍ ሙስሊም እንደነበር ጨምር ይላል። ዮሴፍ የያዕቆብ ልጅ ሙስሊም እንደነበር የተናገረበት ተወፈኒ ሙስሊመን መጨረሻ ዩሱፍ ላይ አውጪ ዩሱፍ 101 ላይ ዩሱፍ 101 101 ያውና ዮሴፍ 101 ላይ ምን ይላል? ጌታዬ ሆይ ከንግስናም በእርግጥ ሰጠኸኝ፣ ከህልሞችን ፍች አስተማርከኝ። የሰማያትና የምድር ፈጣሪ ሆይ አንተ በቅርቢትና በመጨረሻይቱ ዓለም ረዳቴ ነህ። ሙስሊም ሆኜ ግደለኝ አለ። በመልካሞቹም አስጠጋኝ አለ ይላል። ሙስሊሞች እንደነበሩ ነቢያቶች ቃል በቃል ራሳቸው ይናገራሉ። ይህ ነው። ሌላም ነቢያቶች ሙስሊሞች እንደሆኑ ቃል በቃል የተናገሩበት የአብርሃም ናጭ አለ ሱረቱል አል ዒምራን ቁጥር 67 ላይ ቁጥር 67 ይሄ ያው አብርሃም እዚህ ጋር ምን ነበር? ኢብራሂምም የይሁዳዊ ክርስቲያንም አልነበረም አለ። ያው አብርሃም አይሁድም ክርስቲያንም አልነበረም ካለ በኋላ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ ይላል። ሙስሊም ነበረ ቃል በቃል አብርሃም ሙስሊም ነበር የሚል ታገኛላችሁ። ፈታ ራሱ ሐዋርያቶች ሙስሊሞች እንደነበሩ ቃል በቃል ይናገራሉ። ሐዋርያቶች ከማን ነው የተማሩት? ከመሲሁ ነው የተማሩት። ሱረቱል ማኢዳ 111 ላይ አውጭላቸው። ያልገባኝ ግን እዚህ ጋር ማለት ነው ነበረ ባዩ ማን ነው? ቆይ እዚህ ጋር የሚናገረው ለምሳሌ አምላክ ነው፣ ችግር የለውም። ራሳቸው የተናገሩበትን ቅድም ያዕቆብን አይተሸዋል አይደለ? ራሱ ምን እያላቸው ሙስሊሞች ሳትሆኑ እንዳትሞቱ አለ ይላል። ባዩ ራሱ ነቢያቶችም ይናገራሉ፣ አምላክም ይናገርላቸዋል። አሁን ደግሞ ሐዋርያቶች ራሳቸውን እንዳሉ ላሳይሽ ነው። ሐዋርያቶች እኛ ሙስሊሞች ነን ብለው የተናገሩበት ቁጥር ስንት? ሱረቱል ማኢዳ 111
ሱረቱል ማኢዳ 111 ያው ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ ይላል። መልእክተኛ የሚለው መሲሁን ነው። በእኔና በመልእክተኛዬ እመኑ ብዬ ባዘዝኩ ጊዜ አስታውሱ። እነርሱም ምን አሉ? ያው አመንን እኛ ቀጥለሽ ወደዚህ አድርገው እኛ ሙስሊሞች መሆናችንን መስክር አሉ። ያው እኛ ሙስሊሞች መሆናችንን መስክር አሉ። ራሳቸው ባዮቹ ማናቸው? ሐዋርያቶች ምን አሉ? እኛ ሙስሊሞች ነን እያሉ ተናገሩ። ስለዚህ ሐዋርያቶች ቀደምት ነቢያትም እንዲሁ ሙስሊሞች እንደሆኑ ቃል በቃል እዚህ ጋር ታገኛላችሁ። እነ አብርሃም፣ እነ ያዕቆብ፣ እነ ዮሴፍ፣ ሙሴ ራሱ ሙሴም ሙስሊም እንደነበረ ህዝቦቹን ሙስሊም እንደሆኑ ያዘዘበትን ሙስሊሞች እንደሆኑ የተናገሩበትን ላሳየች ደግሞ እሱም ላሳያችሁ። ወቃለ ሙሳ ሱራ ዩኑስ 84 ላይ ግለጸ። ሱራ ዩኑስ 84 ያውና ምን ይላል? ሙሳም አለ ህዝቦች ሆይ በአላህ ያመናችሁ እንደሆናችሁ በእርሱ ላይ ተጠጉ። ከዚያስ ምን አለ? ታዛዦች ብሎ አስቀምጦታል። ሙስሊሚን ብሎ አረበኛው ላይ ቃል በቃል ኢንኩንቱም ሙስሊሚን ሙስሊሞች እንደሆናችሁ ብሎ ይናገራቸዋል ማለት ነው። ከዛ የሙሳ ህዝቦች አሁንም ሙስሊሞች እንደሆኑ የተናገሩበትን ላሳያቸው። ሱረት አዕራፍ ላይ 126 ላይ አውጭ የራሳቸው የሙሳ ህዝቦች ሙስሊሞች ነን ሲሉ 126 መርሐባ አዕራፍ ስንት ምዕራፍ ስንት ነው? እስኪ ምዕራፍ 7 ነው። ከቁጥር ስንት? 126 እሺ 126 ያው የሙሴ ህዝቦች እዚህ ጋር ምን ይላሉ? የጌታችንም ተአምራቶች በመጠለን ጊዜ ከማመናችን በቀር ከእኛ አትጠላም። ጌታችን ሆይ ምናሉ? አሁን መልሽ ወደዚህ። ጌታችን ሆይ በእኛ ላይ ትዕግስትህን አፍስስ፣ ሙስሊሞች ሆነን ግደለን አሉ ይላል። ያው ምናሉ? እነዚህ ሰዎች ሙስሊሞች ሆነን ግደለን። የሙሴ ህዝቦች ሙስሊሞች ናቸው። ሙስሊሞች እንደሆኑ ተናግረዋል። የመሲህ ህዝቦች እንደሆኑ ተናግረዋል። እነ አብርሃም፣ የነ ኢስሐቅ፣ የነ ያዕቆብ ሁላቸው ነብያት ሙስሊሞች እንደሆኑ ተገልጿል ማለት ነው። ሎጥ ራሱ ሙስሊም ነበር። ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን ይላል። ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን ሱረቱ ዛሪያት ምዕራፍ 51 ቁጥር 36 ታውጭላችሁ። ሁሉም ነብያት እነ ሰለሞን ሳይቀር ሙስሊም ነበር። 51 36 ቁጥር 33 እንደዚህ ነው። 51 36 በውስጧም ከሙስሊሞች ከአንድ ቤት ቤተሰቦች በቀር አላገኘንም ይላል። ይታያቸዋል። መልአኩ ገብርኤል በመጣ ጊዜ ወደ ሰዶም ህዝቦች፣ ወደ ሉጥ ህዝቦች አንድ ቤተሰብ ነው ያገኘው። እነዚያን የሉጥ ቤተሰቦችን ከሙስሊሞች ቤተሰብ እያለ ይገልጻቸዋል። የሙስሊም ቤተሰብ እያለ ነው የሚገልጻቸው። ይታያቸዋል። ስለ ሉጥ እያወራ ነው። ከላይ አውዱን ብታዩት ስለ ሉጥ ዓለይሂ ሰላም እየተናገረ ከሙስሊሞች ከአንድ ቤተሰብ በቀር አላገኘንም እያለ ይናገራል። እና ስለዚህ ሉጥ ራሱ ከነ ቤተሰቡ ሙስሊም እንደነበር ተነግሯል። እና ሁሉም ነቢያት በዚህ መልኩ ሙስሊሞች እንደሆኑ ተቀምጧል። ነገር ግን መጽሐፍ ቅዱስ ላይ ስንሄድ ጊዜ አንድም ቦታ ላይ እግዚአብሔር ክርስቲያን ሆኖ አላለም። ህዝቦች ነቢያቶቻቸው ህዝቦችን ክርስቲያን ሆኖ አላሉ። ይህ እምነት እውቅና የለውም ከአምላክም ከነቢያትም ዘንድ የምላቸው ለዚህ ነው። ያን ቪዲዮ በሰራሁት ላይ የተቆጣ ሰው ካለ እንዳለ ሁላቸውም ሲያነሱ የነበረው ምንድን ነው? ማስረጃቸው ወይ ከመጽሐፍ ቅዱስ አይደለም ወይ ከሆነ መጽሐፍ ጋር እንኳ አይደለም። ከ600 ምናምን ዓመት በኋላ ነው የመጣው። ይህን ሂስትሪ መጽሐፍ ላይ ነው ምናምን ህፃን እያለ የተማረረው ማለት ለማንኛውም ጊዜ ለውራ ሌላ እንትን በዚህ ርዕስ ላይ ለማውራት ፈልገህ ነው? አይሰማም የምለው ይሰማል። በዚህ ርዕስ ላይ ለማውራት ፈልገህ ነው? በዚህ ርዕስ ላይ ነውና አይስልህ ሌላ ነገር ታወራለህ። እሺ አንዴ
አሁን አንተ ምንድነው ክርስትና ወይም ለትልቁ ተመለስ ነገር የተረዳበት ነገር በመጀመሪያ ምንድነው? አሁን በክርስትና አሁን ክርስትና ሲባል አንተ ምን ብለህ ነው የተረዳኸው? መጀመሪያ ይሄንን ነገር ማወቅ ፈልጋለሁ። እሺ በዚህ ጉዳይ ላይ ለማውራት ፈልገህ ነው? ሙሴ ያለ እግዚአብሔር አይደለም ክርስትና አንዴ ተራጋ ቀስበ እግዚአብሔር እየተረዳ እንድመልስልኝ እፈልጋለሁ። እሱ ክርስቲያን ሲባል ወይም ደግሞ ክርስትና ሲባል አንዴ ቀስበ አሽራሽር ተረጋግጥ ለማውራት ፈልገህ ከሆነ የተነሳው ጥያቄ ልትመልስ ነው ወይንስ ምንድነው? በቃ ተናገር። ልትመልስ ነው? የተናንሳና መናገር የምትፈልገው ተናገር። ነፃነት መጀመሪያ ማለት ክርስትና ወይም ደግሞ ክርስቲያን የሚለው ነገር አይደለም። አድምጠኝ ሁሱ ክርስቲያን ወይም ክርስትና የሚለውን ቃል ወይም ደግሞ ሐሳብ እንዴት አድርገ መጀመሪያ በተረዳ እንዴት አድርገ ተረድቶ ነው መጀመሪያ እሱን ነገር መጀመሪያ ለራሱ ነው ማወቅ ፈልጋለሁ። አንተ የተረዳህበት ነገር አለ አይደለ? ክርስቲያን ወይም ክርስትና ሲባል ምን እየተባለ ነው ምንድነስ ነው የሚለውን ነገር አንተ በምን ስለተረዳኸው ነው ክርስትና ከጊዜ በኋላ የመጣ ነው ምንድነው ለማለት ያስቻለ? ያንን ለማለት ምንን ማየት ያስፈልጋል? ክርስትና ወይም ደግሞ ክርስቲያን የሚለውን ስም ወይም ደግሞ ቃሉን ሐሳቡን አንተ የተረዳህበት ነገር አለ ማለት ነው። ስለዚህ ያንን የተረዳህበት መንገድ ደግሞ እኛ ደግሞ መስማት እንፈልጋለን ማለት ነው። ያንን ማለት ነው። በጣም ጥሩ። አንተ መጀመሪያ የተረዳህበት በምንድን ነው? እሺ እኔ የተረዳሁት ከመሰረቱ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና ማለት እንዲህ ማለት ነው የሚል ፍቺ የለውም። ጨረሰ። ለዚያ ነው ስለዚህ ከነብያትም ከአምላክም ዘንድ እውቅና የለም ያልኩት። ለዚህም ነው አምላክ የትኛውን ቦታ ላይ እግዚአብሔር ክርስቲያን ሁኑ ብሎ አላዘዘምም፣ ነብያቶችም ክርስቲያን ሁኑ ብለው አላዘዙምም። ያለ መገጣት ይችላል ና እሺ መጀመሪያ የነበረ እምነት ምን ነበር? አንድ ጊዜ እና እሱ ይቀጥልና ስለጀመረ ትቀጥላላችሁ። አንድ ጊዜ ቆይማ በማለት ወጣላችኋለች። አሁን እንግዲህ አሁን አንተ የምትለው ነገር ምንድነው? ክርስትና የሚለው ሐሳብ ከፈጣሪ ግዴታ መሰጠት የነበረበት በቃ ልክ ፈጣሪን እኔን አምልኩኝ ብሎ እንደሚያዘው ትምህርት ከፈጣሪ የተሰጠ ነው ብለህ ነው የምታምነው ማለት ነው። ግን ይሄ ነገር ደግሞ የተሳሳተ ነው። እኔ እንደዛ ብዬ አላምንም። ክርስትና የሚለው ሐሳብ ወይም ደግሞ አንድ ሰው ክርስቲያን ነው የሚለው ያ የሆነ ትምህርት ይዟል። ያንን ትምህርት ለያዘበት ስሙ መጠሪያ ነው ብዬ ነው የማምነው። አሁን አንተ እስላም ነህ ስል ማለት ነው ወይም ደግሞ አንተ ሙስሊም ነህ ስል አንተ ሙስሊም ለመሆን ያስከው ትምህርት አለ ማለት ነው። አንተ ሙስሊም ነው እስልምና ይሄ እስልምና ወይም ደግሞ ሙስሊም የሚለውን ቃል ይገልጻል ብለህ የምታምንበት ትምህርት አለ ማለት ነው። ስለዚህ እነዚህ ነገሮች እስልምና ክርስትና የሚለው ነገር ስም መጠሪያ ስለሆኑ እንደ ሃይማኖት ወይም ደግሞ እንደ ፈጣሪ ትምህርት ነገር ሊቀርቡ አይችሉም ማለት ነው። ይሄ አንደኛ ነገር እንደዚህ ሊቀርቡ አይችሉም። አሁን ለምሳሌ አንድ ነገር አቀርብልሃለሁ። አንድ ነገር ለምሳሌ አቀርብልሃለሁ። እስልምና ወይም ደግሞ ሙስሊም የሚለው ትክክለኛ አስተምሮ ነው እያልክ ነው። ስለዚህ እኔ ደግሞ እስልምና ወይም ደግሞ ሙስሊም ነኝ ልበልኝ ማለት ነው። በቃ እኔ አሁን ትክክለኛ ቀጥተኛ የሆነ እምነት ወይም አስተምሮ ፈልጋለሁና እስልምና ሙስሊም ነኝ ብዬ ልናገር ማለት ነው። ስለዚህ እንደዚህ ብዬ ተናገርኩና ግን ደግሞ የእስልምና አስተምሮ ከሆነ ትምህርት ደግሞ ባፈነግጥ መሐመድ ነብይ አይደለም አላህ አይወልድም አይወልድም የሚለው እሱ ስህተት ነው። ግን አንተ ሙስሊም ነህ ብለህ እኔን ታምነኛለህ? ሙስሊም ነህ ብለህ ትናገራለህ? አትናገርም። ስለዚህ ምንድነው ክርስትና ወይም ደግሞ እስልምና ወይም ደግሞ ሌላ ነገር ሊሆን ይችላል፣ ኤቲስትም ሊሆን ይችላል። ሁሉም ነገር የተሰጠው ለዛ ለሚያምንበት ሰውዬ የተሰጠው ትምህርት ወይም ደግሞ ለትምህርቱ የተሰጠው ስያሜ ነው እንጂ የሆነ የአምላክ ትምህርት ወይም ደግሞ የአምላክ መገለጥ አይደለም። አንደኛ ነገር ማለት ነው። ይሄን እንድትይዝልኝ እፈልጋለሁ። ምክንያቱም ምን አሁን እስልምና ቆይ አድምጠኝ እኮ ረጋ በል አንድ ጊዜ። ስለዚህ የአምላክ ትምህርትና የአምላክ መገለጥ አይደለም ማለት ነው። ስለዚህ ክርስትና የሚለው የአምላክ ትምህርትና የአምላክ መገለጥ ነው አይደለም? አዎ እዚህ ጋር ነው።
ያው ሁሱ እዚህ ጋር ነው የሚፈልገው። ገባህ አይደል? የአምላክ ትምህርት አለ። በዛ መገለጥ አይደለም። አድምጠኝ አንድ ጊዜ በመሀል እንትን አትበልብኝ ማለት የአምላክ መገለጥ የአምላክ ትምህርት አለ። ስለዚህ ያ ትምህርትና ያ መገለጥ በተመሰረተበት አንድ ሰው ባመነበት መሰረት ምን ይባላል? እስልምና ይባላል። ስለዚህ አሁን የክርስትና ስሙ መጠሪያው ሳይሆን ትምህርቱ ላይ ነው ማለት ነው ፎከስ ማድረግ ያለብን። ስም ከሆነ ግን በስም ይኸውልህ አድምጠኝ፣ በስም ደረጃ አይደለም እንትን ይኸው ሀሳቡ ማለት ኦዲየንሱ አትሸፍነው። እኛ አይደለም እንደ ሰውየው ረጋ በል እንጂ አብራራህ አይደለ? አዳመጥነህ ጨረስን እኮ። በሱ ላይ ደግሞ ጥያቄ ልናነሳ ማለት ነው። ቆይ ሁሱ ቆይ አንድ ጊዜ እኮ እሺ። አይ ሌላም አለ ደግሞ አልጨረስኩልህም። ምንድነው መሐመድ ከነቢያቶች ምናምን ያልከውም እሱም ገና አልጀመርኩም ማለት ነው። ምንም አልጀመርኩም ነበር። ባወራኸው ላይ ብቻ በቃ እሺ፣ አይደለም ጠቅለላ አድርጌ ሐሳቤን ልግለጽ እኮ ብዬ ነው ሁሴ። ሐሳቤን ጠቅለላ አድርጌ ልግለጽ ብዬ ነው። አድምጠኛ ሐሳቤን ጠቅለላ አድርጌ ልግለጽ ብዬ ነው። ችግር በጣም ይቅርታ እንትን ካልኩ በጣም ይቅርታ፣ ችግር የለውም። አሁን ዋናው ሐሳቤ ምንድነው? እንደምን ነው ልጁ እሱ ባህሪው እንደዚህ ነውና ካላቋረጥከው መቼም አያቆምልህም። ካወራም በኋላ ያወራል ደግሞ አሁን ቤተናሰና አረኛው በቃ ከዛ መጨረሻ ላይ አንተ አይደለም ሐሳቤን እኮ ጠቅላላ አድርጌ ተረድተኝ እኮ ቆይ ተረዳና አሁን አዳም። ስለዚህ ባጭሩ እግዚአብሔር ክርስቲያን ሁኑ ብሎ አዟል ወይ? እንደዛ ተባለ። እኔ እንደዛ አይደለም። እሺ እግዚአብሔር ክርስቲያን ሁኑ ብሎ አዟል ነው የምትለን ወይንስ አይደለም? ያ ወሴ ቀጥለህ ቤተናሳ ልቀጥላ እግዚአብሔር ክርስቲያን ሁኑ ብሎ አዟል አላዘዘም አይደል ያልከኝ? አዎ ይሄንን ነው የሚመለክ ማለት ነው። እንድታዳምጠኝ ፈልጋለሁ። በመሀል አትገቡ። ክርስቲያን የሚለው ስም መጠሪያ ነው እያልኩ ትምህርቱን ነው እያልኩ ያለው። ዋናው ትምህርቱ አድምጠኝ። ትምህርቱ ዋናው መለኮታዊ ትምህርት ደግሞ ዋናው አይደል? ስም መጠሪያ ነው እያልኩ ነው። ስም የፈለገው ሊጠራ ይችላል። አሁን ለምሳሌ ኧረ በእናትህ አድምጠኝ እኮ ክርስቲያን ሆኖ ብሎ አዟል ወይንስ አላዘዘም እግዚአብሔር? ለምን ማንደማመጥ ሆነ ምንም አንግባባም። ክርስትና እያልኩ ነው። አሁን አንተ በምትመጣበት መንገድ እኮ ማለት እኔ የምመጣበት ሳይሆን ይሄ አንተ ክርስትና የሚባል እምነት አለኝ ብለህ እየተናገርክ ነው አይደለ? እግዚአብሔር ክርስቲያን ሆኖ ብለዋል ወይ ነው ጥያቄው። አሁን መልስ። ያው የተናሳና መልስ ክርስትና ብዬ ለምን ወይም ደግሞ የፈጣሪ መገለጥ ልል ያስቻለኝ የክርስትና ትምህርቱ አስተምሮ ነው እንጂ የክርስትናው ስሙ መጠሪያ አይደለም እያልኩ ነው። እንደዚህ ማኮኮን እያልኩ ነው። እኔ አሁን ሙስሊም ነኝ እላለሁ። ሙስሊም ስሙ መጠሪያው ይሄ ምንድነው? ፈጣሪ መገዛት ምናምን ስለኝ ሙስሊም ነኝ በቃ እላለሁ ብዬ ልጠራበት እችላለሁ። ግን ደግሞ ከትምህርት ደግሞ የእስልምና ያፈነገጠ ትምህርት እሺ ሙስሊም ነኝ ብል እሺ ብለህ ትቀበለኛለህ? ይሄንን ሐሳብ እንድትመልስ በቃ እናመሰግናለን። ስለዚህ ምን አለ? ክርስቲያን የሚለውን ስያሜ አምላክ አልሰጠንም ማለት እናመሰግናለን። እሱ ነው እያልን ያለ ነው። እኛ እሱ ነው እያልኩኝ ያለሁት። ክርስቲያን ሆኖ ብሏል ወይ እግዚአብሔር ሲባል አላለም። ትምህርቱ ተሰጥቷል። አድምጠኝ አንዴ እንሄዳለን። ትምህርቱ ተሰጥቷል እኮ አንተም ደግሞ መልሰልኛል። እኔ ሙስሊም ነኝ ብዬ መጠሪያውን ይዤ ከእስልምና ያፈነገጠ ትምህርት እንትን ብል እኔ ሙስሊም ነኝ ወይም ደግሞ በእናንተ አስተምሮ ድኛለሁ ማለት ነው። በቃ ይሄንንም ይይዛለሁ ማለት ነው ካንተ አንድ ነገር ማለት ነው። መደማመጥ ሊኖረን ይገባል። ገባ አይደለ? የሆነ ነገር ልታስቆርጥ ሳይሆን የኔን ሐሳብ ተረድተህ በተረዳው እኔ ባልኩት መሰረት ነው አርጊውም ማቅረብ የምትችለው ማለት ነው። አሁን እኔ ምንም ነገር ያልተረዳኝም ሳትረዳኝ ራስህ በፈጠርከው ጭንቅላት ነው እንደዚህ ብለህ እየመለስክ ያለው። ተናገርክ እኮ ሙሴ ይኸውልህ ክርስቲያን ሁኑ ብሏል ወይ እግዚአብሔር ስለ አላለም አልከኝ። ወደ እኔ ስታመጣው ደግሞ አላህ ሙስሊም ሁኑ ብለዋል ወይ ካልከኝ አዎ ብሎኛል። ማስረጃ ላሳይህ ትፈልጋለህ? ቃል በቃል ሙስሊም ሁኑ ብሎኛል። ላሳይህ ማስረጃ። እሱ የምታመጣው አድምጠኝ። እሱ የምታመጣልኝ አንደኛ ነገር አውቀዋለሁ፣ አንተም ባትለኝ ማለት ነው። ቁርአኑን አነባለሁ አውቀዋለሁ። ከቁርአኑ የምታመጣልኝ
የቱ ጋር ነው እሱ ያለው? ማለት ነው አውቃለሁ። እሱ የቱ ጋር ነው ያለው? እኔ ደግሞ እያልኩ ያለው ደግሞ ማለት ከጅምሩ እስልምና ክርስትና የሚባል ነገር ያለ አድመጠኝ። ምንም መግባባት አትችልም ከዚህ ሰውዬ ጋር ያው ያዳምጣቸውም አይችልም። ጥያቄውን ተጠየቀ መልሰሃል፣ እናመሰግናለን። እሱ ነው ያነሳ ነው። ምንድነው ክርስቲያን ሁኑ ብሏል ወይ እግዚአብሔር አላለም አልክን። እናመሰግናለን። እሱ ነው። እኔ ግን በዚሁ አንጻር በእስልምና ግን ስንመጣ ብለህ ልትጠይቅ ፈለግ ገና ያው መልሱን የመለስኩልህ አምላክ አላህ ቃል በቃል ሙስሊም ሁን ብሎኛል። ማስረጃ ላሳይህ ወይ? አላህ በቁርአን ላይ ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። አላህ ቃል በቃል ሙስሊሞች ሆናችሁ እንዳትሞቱ ይለናል። ሙስሊሞች ሆናችሁ እንጂ እንዳትሞቱ። ሌላ ቦታ ላይ ምን አለ? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ትክክለኛው ቀጥተኛ ሃይማኖት እስልምና ብቻ ነው ይለናል። ልክ በዚህ መሰረት አለው የመጽሐፍ ቅዱስ ላይ ነው። አንዴ ብሩክ የምታደርገው ልክ በዚሁ መሰረት እግዚአብሔር አደራ ክርስቲያን ሆኑ ወይ ክርስቲያን ሆናችሁን እንጂ እንዳትሞቱ ብሏል ወይ? በጣም ቀላል ጥያቄ ነው። የለም። ስለዚህ አምላክ ዘንድም ነብያትም ዘንድ እውቅና የሌለው ሃይማኖት ነው። ነገ ከአምላክ ፊት መቅረብ አለ። አስተውል ከወዲሁ። አምላክ ይህን ሃይማኖት አዝዣችሁ ነበሩ ክርስቲያን እንድትሆኑ። የቱ ጋር ነው? የለም። ነብያት ሁሉ አንድ ሃይማኖትን አስይዘው ነው አምላክ የላካቸው። አልአንቢያ ዲኑሁም ዋሂድ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነብያቶች አንድ ነው ሃይማኖታቸው አሉ። የአንድ ሃይማኖት ኢስላም እንደሆነ ተገልጿል። መጽሐፋቸው ላይ ቢያንስ አለ ወይ? ክርስቲያን ሁኑ ብሎ አምላክ አዟቸዋል ወይ? መቼም ይሄን ነገር የሚደነግገው መለኮታዊ ነገራቶች አምላክ ብቻ ነው። ከአምላክ ውጭ ሌላ ማንም አይደነግግም። ነቢያት የአምላክን ማድረስ ብቻ ነው ስራቸው። ቦታቸዋል አይደለ? አምላክ አዟል ወይ ክርስቲያን ሁኑ ብሎ አላዘዘም። እስልምና ላይ ግን ስትመጡ አደራ ሙስሊሞች ሳትሆኑ እንዳትሞቱ ይለናል። እኔም ሃይማኖት ከሃይማኖት ሁሉ እስልምናን ብቻ ነው የወደድኩላቸው ብሎ ይነግረናል። በሌላ ቦታ ላይ ቀጥተኛውና እውነተኛው ሃይማኖት እስልምና ብቻ ነው እያለ ይነግረናል። ይሄን አቡበከር አሳያቸው መጽሐፍ ቁርአን ያለው። እሺ የኔ ልጠይቅ? ጠይቅሽ ጠይቅ። እሺ መጀመሪያ የነበረ እምነት የትኛው ነበረ? እና እሱን እስቲ ከነ ማስረጃው። እንግዲህ መጀመሪያ የነበረው እምነት አምላክ አላህ ሱብሓነሁ ወተዓላ ከቀደምት ነቢያቶች ጀምሮ ይጠቅስልናል። እነሆን ስናይ ሙስሊም እንደሆነ ቃል በቃል ይነግረናል። መቼም ክርስትናና አይሁድ የሚባሉት የመጡት መቼ እንደሆነ ይታወቃል። አይሁድ የሙሴ ተከታይ ነን የሚሉ ህዝቦች ናቸው። ክርስቲያኖች ደግሞ የመሲሁ ተከታይ ነን ብለው የሚናገሩ ናቸው። እንደ መጽሐፍ ቅዱስ ስንመጣ ጊዜ ለመጀመሪያ ጊዜ ክርስትና የሚለው ክርስቲያን የሚለው ስም የወጣው በአንጾኪያ ላይ እንደሆነ መጽሐፍ ቅዱስ ይናገራል። አቡበከር ክርስቲያን የሚለው ሳይሆን መጀመሪያ የነበረ እምነት ኢስላም ነው። መጀመሪያው የነበረ ላሳይሽ ነው። አቡበከር ይመቻል። የቁርአኑን እናሳያት። እናሳያት። አዎ ይመቸኛል። ከፍታለሁ። ኖህ ሙስሊም እንደሆነ አሳያት አንዴ። እሺ ከሱረቱ ዩኑስ 72 ላይ አሳይ። እሺ ዩኑስ 72 ዩኑስ 72 ኖህን እዚህ ጋር ስናየው እንግዲህ ኖህ በጣም ቀደምት ነው። ይህ ኖህ ምን ይላል? እኔ ከሙስሊሞች እንደሆን ታዘዝኩ ያለ ቃል በቃል ሙስሊም እንደሆነ ያስቀምጥልን ይታይሻል። ያው መጨረሻው ላይ ምን ይላል? ኖህ ከሙስሊሞች እንደሆን ታዘዝኩ ይላል። ያው መጨረሻ እሱን አሳያት። እሱ ጋር ከሙስሊሞች እንደሆን ታዘዝኩ ይላል። ያለፈው አንቀጽ ላይ አሳያት። ኖህ እንደሆነ 71 ላይ አሳያት። ኖህ እንደሆነ 71 ላይ ስለ ኖህ እየተናገረን ያው የኖህንም ታሪክ አውራላቸው ይላል። ያው የኖህንም ታሪክ ወይንም ወሬ በእነሱ ላይ አንብብላቸው ስለ ኖህ እያለ ሙስሊም እንደሆን ታዘዝኩ ብሎ እንደተናገረ መጨረሻ ላይ ደግሞ ያሳይሻል። አብርሃምም ሙስሊም እንደሆነ እነ ያዕቆብ ሙስሊሞች እንደሆኑ ቀደም እሱን ያየሽ ይመስለኛል። አይተሻል አይደለ ሮዚ? እሱን አይቻለሁ። ያው እና ይህ ነው እና አምላክ ራሱ ሰዎችን በእስልምና ሃይማኖት ላይ እንዳስነሳቸው እንደፈጠራቸው ሁሉ ይነግረናል። እና ነቢያቶችም የሰበኩት ነን ብለው ቃል በቃል ሙስሊሞች ነን ብለው የተናገሩበት ይሄን ይመስላል። ሱራ አሊ ዒምራን ላይ ያሳያት። ሱራ አሊ ዒምራን ቁጥር 19 ላይ አምላክ ራሱ ቃል በቃል ቀጥተኛው ሃይማኖት እኔ ዘንድ እስልምና ብቻ ነው እያለ ይናገራል። ያና ኢነ ዲን ወደ አማርኛው ከፍ አድርገው ወደ ላይ ትንሽ አላህ ዘንድ የተወደደ ሃይማኖት እስልምና ብቻ ነው ይላል። እስልምና ብቻ ነው ሌላ አይደለም ብቻ ብሎ ያነሳል።
ሙስሊሞች ሆናችሁ እንጂ እንዳትሞቱ እያለ ቃል በቃል ይናገራል። ወላ ተሞቱና ኢላ ወአንቱም ሙስሊሙን ይላል። ሱራ አልዕምራን 102 ላይ አጣ ሱራ አልዕምራን 102 ያው እነዚህ ጋር ምን ይላል አምላክ ሲናገር እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅን ተጠንቀቁ፣ እናንተም ሙስሊሞች ሆናችሁ እንጂ አትሙቱ። ያው ሙስሊሞች ሆናችሁ እንጂ አትሙቱ ይለናል አምላክ ራሱ ሙስሊሞች ሆኑ እያለ የሚያዝበት ይሄ ቃል ነው። በቃ ሙስሊሞች ሆናችሁ እንጂ ነብያቶችም ሙስሊሞች ነን እያሉ ልጆቻቸውንም አደራ ሙስሊሞች ሆኑ እያለ ያዘዙበት ይሄ ነው። ነብያት ነን። እስቲ ሙሉን አንብብል፣ ከመጀመሪያው ጀምር አንብብል እስቲ። እሺ ያው ነው ወአተሲሙ ቢሐብሊላሂ ጀሚዓን ጥሩ ነው አንብብላት። ያው እዚህ ጋር ሙስሊም መሆናቸውን ያዘዘበት የሚናገርበት ነው። ይሄን ይመስላል። እሺ እኔ ጋር ዙሁር ተደርጓል። ሰላህ አላ ዛህራ አለች፣ አቡከር አላቸው። ቀጥሉ፣ አስረዳቸው በደንብ ኢንሻአላህ። አንዴ መርሐባ እናንተ ያመናችሁ ሆይ አለ ወገናችን፣ እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊም ሆናችሁ እንጂ አትሙቱ አለ አላህ ሱብሓነሁ ወተዓላ ሱረቱል ዒምራን ምዕራፍ 3 አንቀጽ 102 ላይ ወላ ተሙቱና ኢላ ወአንቱም ሙስሊሙን፣ ሙስሊም ሆናችሁ እንጂ እንዳትሞቱ አለ። ዛህራ አይታይም እንዴ? ኧረ ይታያል፣ ለኛ ይታያል። ከታች ምን ሆኖ አይታይም ነው የሚለው? ሁሉም አይታይም። ምን ያደርግላቸዋል? ይሄ አንቀጽ ብቻ ነው ሙሉ አይታይም። አዎ ይሄ አንቀጽ ብቻ ነው ይታያል። አይሹ ነቢያቶች አቡበከርና ሳላህን ፎሎው እያደረጋችሁ ተከታተሉ። 2800 ሰዎች አቡበከርና ሳላህን ፎሎው አድርጓችሁ። እሺ ባረከላሁ ፊክ። ይታየን ቀጥል። እሺ ሙሉ ነቢያቶች በጠቅላላ ሙስሊም መሆናቸውን አይተሻል። ሲቀጥል ደግሞ አላህ Subhanahu Wa Ta'ala ያመኑ ሰዎች ሙስሊም ሆኖ እንጂ እንዳይሞቱ ተናግሯል። እንዲሁም እዚሁ ሱረቱል ዒምራን ላይ አላህ Subhanahu Wa Ta'ala ምን ብሏል? ወመን የብተጊ ገይረል ኢስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን። ከእስልምና ውጪ ያለን ሃይማኖት የሚከተል ከእስልምና ውጪ ያለን ሃይማኖት እንደ ሃይማኖት አድርጎ የሚይዝ ሰው ከሱ ተቀባይነት አያገኝም። ወሁወ ፊል አኺረቲ ሚነል ኻሲሪን፣ በመጨረሻው ቀንም እሱ ከከሳሪዎች ነው ብሎ አላህ Subhanahu Wa Ta'ala ተናግሯል። እና በጠቅላላ ያንን ማግኘት ትችላለች። ነብዩ ሰለላሁ ዐለይሂ ወሰለም እኔም ከዚህ በፊት የነበሩ ነቢያቶችም ሃይማኖታችን አንድ ነው ብለው ነቢያችን ተናግሯል። ያም ሃይማኖት ደግሞ ወደ አላህ መጣራት አንዱን አምላክ ብቻ እናምልክ የሚል ጥሪ ነው። የላ ኢላሀ ኢላላህ ጥሪ፣ የሙስሊም ጥሪ ማለት ነው። ወደ እስልምና የሚጠሩት እሺ እኔ እግዚአብሔር ነኝ ያለበትና ሙስሊም ማለት ትርጉሙን እስቲ እነዚህ ሁለቱን ብቻ አብራሩልኝ። እሺ እግዚአብሔር የሚለው ቃል እግዚአብሔር የሚለው ቃል የብሔር ጌታ ማለት ነው። እግዚኦ ማለት ጌታ ማለት ነው። እና ከአማርኛ ውጪ ይሄን ቃል የሚጠቀመው ማንም የለም። እሺ እግዚአብሔር የሚለው ቃል አሁን ውጭ ሀገር ምናምን ብትሄጂ እግዚአብሔር የሚለው ቃል አይታወቅም። አላህ Subhanahu Wa Ta'ala ግን ራሱን ይሄ አላህ በሚለው ስም ብዙ ጊዜ ጠርቷል። እንዲሁም ሱረቱል ኢስራ ላይ አላህ Subhanahu Wa Ta'ala አላህ ከሚለው ውጪ ሌሎች ስሞች እንዳሉትም ተናግሯል። የተጣራበትን ቦታ ግን ኖርማሊ በትንሹ ያው አንዱን ላሳይሽና እኔ ብሎ የተናገረው ማለት ነው። አላህ Subhanahu Wa Ta'ala ለሙሴ አለይሂ ሰላም ሲገለጽለት ምን አለው መሰላችሁ? ያው እዚህ ጋር ሱረቱ ጣሃ አንቀጽ 14 ላይ ኢነኒ አነላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ሊዚክሪ፣ እኔ አላህ እኔ ነኝ ያለ እኔ አምላክ የለምና ተገዛኝ፣ ሰላትንም በእርሷ እኔ ለማወደስ ለማውሳት ስገድ ብሎ አላህ Subhanahu Wa Ta'ala የተናገረበት ይሄ አንዱ ጥቅስ ነው። በጣም ብዙ ጥቅሶች አሉ። እሺ እኔ ሁሱ ሲመጣ ልቀጥል ወይንስ እናንተ ጋር ጥያቄ ላቅርብ? ሁለተኛውን ጥያቄውን መልስላት አቡበከር። ቆይ ትቀጥላለህ ወገኖች። ሁለተኛው ምን ነበር? ይቅርታ ሙስሊም ማለት ለአንድ አምላክ ለአላህ Subhanahu Wa Ta'ala ቀጥ ይዛሩ
ላቀጥል እንጂ እየነገርኩ ጥያቄ። እሺ አይ ያወራሽ የገባብሽ መስሎኝ ነው። ሙስሊም ማለት ለአንድ አምላክ ለአላህ Subhanahu Wa Ta'ala መታዘዝ ማለት ነው። እጅገርን ለአንድ አላህ Subhanahu Wa Ta'ala መስጠት الانقياد لله سبحانه وتعالى بالطاعة والبعد من الشرك ከዛ ደግሞ እሱ ላይ ማጋራት ከሚባለው ነገር በሙሉ መወገድ ማለት ነው። ሙስሊም የሚለው ቃል ያ ነው። በቋንቋ ደረጃ ደግሞ ሰላም መሆን ማለት ነው። ሰላም ደግሞ የምትሆነው ከአንድ አምላክ ጋር ራስህን ስታስማማ ነው። እሺ ሌላ ጥያቄ ካለ ትቀጥል። ሌላ ጥያቄ ነሽ ማማዬ? ወይኔ ሳላህ በቃ ይክፈትላችሁ። እኔ ምንም ሳላህ አንተ ክፈትላቸው። እኔ እየታያችሁ አልመሰለኝም ስልኩ። ዙም አውት ነው የሆነውን አውቃለሁ። አክቹሊ እንትን ነው ታች ላይ ላሉት ግማሽ ነው የሚታያቸው፣ ለእኛ ነው ሙሉ የሚታየን እና እንደዛ ነው። በዚህኛው ካሜራ ሲሆን እንደዚህ ነው ስለ ሁሱ የቤቱ አቀማመጥ ነው። በዚህ ይሄ ግሪዱ እንደዚህ ነው የሚያሳየው። ያኛው ቢሆን ጥሩ ነበረ ሙሉ ያሳያል። እናስተካክለዋት። እንደዚህ ሳይሆን አንድ አለ። ይሄኛው እናስተካክል። ይሄኛው እንደዚህ ይታያል። በዚህ ያሳያል። ያው በቃ ሲያን ከፈተ። እሺ ተመልሶልሻል ሮዚሮስ? ካልተመለሰልሽ አክቹሊ ሙስሊማት ምን እንደሆነ ነው አሁን አቡክ የነገረሽ። ሌላ ያልተመለሰ ጥያቄ ካለ ጠይቂ። ኦኬ ለመጨመር ያህል ምናልባት ካልያዝሽው ለመጨመር ያህል ትንሽ ነገር እያሳየውሽ እንትን እላለሁ። መልሶታል እሱ። እዛ ላይ ትንሽ አውርቼ ሌላ ጥያቄ ካለሽ ትቀጥያለሽ። ሙስሊም ማለት ምን ማለት ነው የሚለውን ትንሽ ነገር ላውራ። እሺ በደንብ ስሚ የጠየቅሽው። ኢስላም ማለት መታዘዝ ወይም እጅ መስጠት ማለት ነው። ኦኬ ኢስላም የሚለው ቃል ይሄኛው የአረቢክ ቃል ነው። ትርጉሙ ደግሞ መታዘዝ ነው። ኦኬ መታዘዝ ወይ ደግሞ እጅ መስጠት ነው። ሙስሊም ማለት ደግሞ የታዘዘ ወይ ደግሞ እጅ የሰጠ ነው። ኦኬ ሙስሊም ማለት የታዘዘ ኦር ደግሞ እጅ የሰጠ ነው። ስለዚህ ለአንዱ አምላክ የታዘዘ እጁን እና ሁለንተናውን ፍቃዱን የሰጠ ሰው ሙስሊም ይባላል። ለአንዱ አምላክ የታዘዘ ሁለንተናውን ፍቃዱን አሳልፎ ለአምላክ የሰጠ ምን ይባላል? ሙስሊም ይባላል። ስለዚህ እስልምና ለአንዱ አምላክ መታዘዝን የሚያዝ ሃይማኖት ነው። ለዛ ነው ምዕራፍ 2 ላይ በሱረቱል በቀራ ቁጥር 128 ላይ ረበና ወጀዐልና ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊማ ይላል። ጌታችን ሆይ ለአንተ ታዛዥ አድርገን ይላል። ታዛዥ አድርገን፣ ታዛዥ ለሚለው ቃል የገባው ሙስሊሜን የሚለው። ስለዚህ ሙስሊም ብሎ ማለት ለአምላክ መታዘዝ እና እጅ መስጠት ሁለንተናን መስጠት ነው። ግልጽ ነው ሮዚ? አዎ አመሰግናለሁ። ያው በሌላ ጥያቄ ማለኝ። እሺ አመሰግናለሁ። በዚያ ነሽ ጠይቂ። አይ ሌላ ጊዜ እመለሳለሁ ወይ ደግሞ ቆይ ትንሽ ቆይቼ ላስበው። ኦኬ ብሩክ ቀጥል አንተ። እሺ ይሰማል? ያ ትሰማለህ? እሺ የኔ ጥያቄ ከዚህ ወጣ ያለ ነው። ከአፈጣጠር ጀምሮ ማለት ለሁሉም ጥያቄ መልሳለን ብላችኋል። እሺ